በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። የሰላማችን ራስ የሰላማችን ባለቤት የትንሣኤያችን በግ አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። እናታችን እመቤታችን ቅድስት ድንግል ማርያም፣ ቅዱሳን ነቢያት፣ ጻድቃን፣ ሰማዕታት ሁሉ እግዚአብሔር መንፈስ ቅዱስ እንዳከበራቸው መጠን የእነሱ ምስጋና ይድረሳቸው። ለእናንተም እንደሚገባቸው ክቡር አባታችን መጋቢ ሐዲስ ቆሞስ አባ ታዲዮስ ወልደኔ የደብራችን ዋና አስተዳዳሪ ሊቀ ገበዝ ቀሲስ ብርሃነ ደብራችን ተዘገበዝ ላይካነ ምስጢር ዲያቆናት፣ ከዚህ የተሰበሰባችሁ የእግዚአብሔር ልጆች፣ የእመቤታችን የቃል ኪዳን ልጆች፣ ምእመናት፣ ሕፃናትን ጭምር ክርስቲያኖች በልዑል እግዚአብሔር ስም ሰላም እላችኋለሁ። እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? አሜን። እስካሁኑ ሰዓት ድረስ በቸርነቱ የጠበቀን እግዚአብሔር በድጋሚ ስሙ ለዘላለም የተመሰገነ ይሁን። እንኳን አደረሳችሁ። ከዚህ ዕለት ያደረሰን ቃሉን እንድንሰማ አስቀድሰን እንድንቀደስ ቆርበን እንድንባረክ ስጋውን በልተን ደሙን ጠጥተን እንድንዋሃደው እየፈቀደልን ማን ነው? ምእመናን ተናገሩልን። ማን ነው? እግዚአብሔርን እልል ብላችሁ አመስግኑ። ምክንያቱም ከኛ የሚጠበቀው አንድ ነገር ነው። እግዚአብሔር ላደረገልን ነገር ሁሉ አይደለም አቻ የሚመጣጠነው ትንሽ እንኳን ያን የሚያመለክት ነገር መመለስ እንችላለን አንችልም? ተናገሩ። እንችላለን አንችልም? ከኛ የሚጠበቀው ምስጋና ብቻ። እንደምታውቁት እግዚአብሔር ዓይንን ስለፈጠረ ዓይንን አንሰጠው ማለት እንሰጠዋለን? ተናገሩ። ዓይን ስለፈጠረ ዓይን ይሰጠዋል አንችልም። ግን ቢያንስ በዓይናችን እግዚአብሔር ማየት እንችላለን። በዓይነ ልቦናችን እጅ ለፈጠረ እግዚአብሔር እጅን መስጠት አይቻልም። ግን ደግሞ በእጅ በመጽወት ይቻላል። እግር ለፈጠረ ለእግዚአብሔር እግር መስጠት አይቻልም። ግን ደግሞ በእግር ወደ እግዚአብሔር ወደ ቤተ እግዚአብሔር መሄድ ይቻላል አይደል? እንዲያሉ እግዚአብሔር ማክበር ይቻላል። በስራዎቻችን እግዚአብሔር በሰጠን መሬታችን እግዚአብሔር ባደረን ጸጋችን ሁሉ እግዚአብሔርን እንድናመሰግን በሕይወታችን የእግዚአብሔር ክብር እንዲገለጥብን የአባቶቻችን ጸሎት ትርዳን። እንደ እግዚአብሔር መልካም ፈቃድ የምንነጋገርበት የትምህርታችን ርዕስ የሚሆነው የትንሣኤው ምስክሮች። ሁላችሁ ይህን ቃል ብትናገሩት ደስ ይለኛል። የማን ምስክሮች ያልኳቸው? የማን ምስክሮች? የትንሣኤው ምኖች? ምስክሮች። ስለ ቃሉ የቃሉ ባለቤት እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። የትምህርታችን የመነሻችን ርዕስ ይህ ነው። ርዕሱን ወይም ኃይለ ቃሉን በሐዋርያት ሥራ ምዕራፍ 2 ቁጥር 32 ላይ ተመዝግቦ ተጽፎ ይገኛል። እውነተኞች ክርስቲያኖች የትንሣኤው ምስክሮች ናቸው። ምዕመናን፣ እውነተኞች ክርስቲያኖች በክርስትናቸው የጸኑ፣ በክርስትናቸው የጠነከሩ፣ በክርስትናቸው የበረቱ፣ በክርስትናቸው ግልጥ የሆነ መረዳት ያላቸው፣ በሃይማኖታቸው የማይደራደሩ ሰዎች የማን ምስክሮች ናቸው? ንገሩኝ። የማን ምስክሮች ናቸው? ክርስትና ማለት ስለ ትንሣኤው እየመሰከሩ መኖር ማለት ነው። ለምን ቢባል ክርስትና እውነት የሆነው በክርስቶስ ትንሣኤ ነው። ትንሣኤ ከሌለ ሃይማኖት ባዶ ነው። ትንሣኤ ከሌለ ክርስትናም ከንቱ ነው። ትንሣኤ ከሌለ ወንጌል ሊወድ አይችልም። ትምህርታችን ፍጹም፣ ወንጌላችን ፍጹም፣ ሃይማኖታችን ፍጹም። ትምህርታችን እውነት፣ ወንጌላችን እውነት፣ ክርስትናችን እውነት፣ ሃይማኖታችን እውነት የሆነው በክርስቶስ ትንሣኤ ነው። ክብርና ምስጋና ለስሙ ይሁን። ስለዚህ እንደ ጥንት አባቶቻችን የሰማችሁ ነው። እንደ ጥንት አባቶቻችን እንደ ክርስቲያኖች፣ እንደ እግዚአብሔር ባለሟሎች፣ እንደ እግዚአብሔር ሰዎች የትንሣኤው ምስክሮች ልንሆን ይገባል። ስራችንን ይህ ስለሆነ በእግዚአብሔር እስካመን ድረስ፣ በወንጌል እስካመን ድረስ፣ በክርስትናው ቆመን እስካለን ድረስ ትንሣኤውን መመስከር ግድ ይለናል። እንዲህ ነው የሚለው ቃሉ። ሎቱ ለኢየሱስ አንሥኦ እግዚአብሔር ይላል ቅዱስ ጴጥሮስ የተናገረው። ሎቱ ለኢየሱስ አንሥኦ እግዚአብሔር ወነይነ ኩልነ ሰማዕቱ። ይሄን ሰው ንጹሑን ሰው ከድንግል ማርያም የተወለደውን ጌታችን ኢየሱስ ክርስቶስን እግዚአብሔር አስነሳው። ማን አስነሳው?
ክርስቶስን ማን ያስነሳው? ሲወጥ ያየው አንደኛ ክርስቶስ የተነሳ በራሱ ስልጣን አለ። ሁለተኛው ደግሞ ክርስቶስ የተነሳ በአባቱ ስልጣን። የትኛው እውነት? የትኛው እውነት? ሁለት እውነት አለ። እሺ የትኛው እውነት ንገሩ? እሺ በደንብ እንዲሆን ክርስቶስ የተነሳ በማን ስልጣን? ሀ በራሱ ስልጣን፣ ለ በአባቱ ስልጣን፣ ሐመርሃ በመንፈስ ቅዱስ ስልጣን፣ መ ሁሉ ምን በደንብ ተናገሩ። እውነት ነው። ምንድን ነው መልሱ? ሁሉ በስልጣን ስንት ስለሆኑ በስልጣን ስንት ስለሆኑ በስልጣን ስንት ስለሆኑ ማንና ማን? አብ ወልድና መንፈስ ቅዱስ። በጣም ትክክል። አሁን ይህን እዚህ ላይ ማተት አይደለም የዛሬው የትምህርታችን ዓላማ። ሌላ ቀን እንመለስበታለን ብዬ ተስፋ አደርጋለሁ። ግን ስለተነሳ ቅዱስ ጴጥሮስ ምን አለ? ይሄን ኢየሱስን ያስነሳው አይሁድን ነው። እናንተ አምላካችን የምትሉት እናንተ ፈጣሪያችን የምትሉት እግዚአብሔርን ያስነሳው አለ። እኛም ሁላችን ለዚህ ምስክሮች ነን። ስለምኑ? ስለ ትንሣኤው። ስለምኑ? ስለ ክርስቶስ መነሳት። አዎ ቅዱስ ጴጥሮስ የትንሣኤው ምስክር ነበር። ምክንያቱም ቅዱስ ጴጥሮስ 2 ጊዜ ትንሣኤ ተምሯል። ስንት ጊዜ ተናገሩ? ስንት ጊዜ? ስንት ጊዜ ተባለ? መቼና መቼ? አንደኛው መቼ? ሁለተኛው መቼ? ሁለት ጊዜ ለሐዋርያት ክርስቶስ በአጠቃላይ ትንሣኤን የገለጸው በ5 ነገሮች ገልጦታል። እግዚአብሔር ወልድ ትንሣኤውን በ5 ነገሮች ገልጦታል። በቃል ኪዳን ለአዳም ከልጅ ተወልጄ ሙቼ ተሰቅዬ ተነስቼ አድናለሁ። አንደኛው። ሁለተኛው በምሳሌ፣ ሶስተኛው በትንቢት፣ አራተኛውና ለሐዋርያት ሲነግራቸው አንዱ ነው በቃል ማለት ነው። በትምህርት ብሏቸው ነበር። የሰው ልጅ ይያዛል፣ ተላልፎ ይሰጣል፣ ይሰቀላል፣ ይገደላል፣ በሶስተኛውም ቀን ይላል። በቃ አያችሁ፣ ክርስቶስ የቃል መምህር ብቻ አይደለም። የምን መምህር ነው? የተግባር መምህር ነውና የተናገረውን ደግሞ በሶስተኛው ቀን በሞተ በተቀበረ በከርሰ መቃብር 3 መዓልትና 3 አድሮ በሶስተኛው ቀን በመነሳት በተግባር ምን ገለጠ? በተግባር ምን ገለጠ? ትንሣኤው። የተግባር ሰዎች ያደርጋል። ስለዚህ ትንሣኤው በ5 ነገሮች ገልጦታል። በቃል ኪዳን፣ በምሳሌ፣ በትንቢት፣ በትምህርት እና በምን በተግባር። ይሄን አይቷል ቅዱስ ጴጥሮስ። በቃሉ ሲያስተምረው ሰምቷል። ይያዛል የሰው ልጅ ክርስቶስ ይያዛል የሚለውን ትምህርት ሰምቷል። ይሰቀላል የሚለውን ሰምቷል። ይገደላል የሚለውን ሰምቷል። በሶስተኛው ቀን ሞትን ደርጎ ይነሳል የሚለውን ትምህርት ከራሱ ከባለቤቱ ከአምላኩ ከክርስቶስ ሰምቷል። ያን የሰማውን ደግሞ ክርስቶስ ተነስቶ ትንሣኤውን ተግባራዊ አድርጎ አሳይቶታል። እና ልጅ አይመሰክርም። ስለዚህ ማለት ቅዱስ ጴጥሮስ በቃሉ ሰምቶ ትንሣኤውን ከተረዳ፣ ቅዱስ ጴጥሮስ ትንሣኤውን በዓይኑ አይቶ ከተረዳ፣ እኛ ከማን የሰማነው ነገር ነው? ትንሣኤውን ለማመን ከማን የሰማነው? ትንሣኤውን ለማመን ከማን ያየን? አይተናል አይደል? በመጀመሪያ በደንብ ንገሩ። አንደኛ ትንሣኤውን ሰምተናል አልሰማንም? መቼ ነው የሰማነው? ቅዱስ ጴጥሮስ ሰምቷል ብለናል። የቅዱስ ጴጥሮስን ጆሮ አድርገን ሰምተናል። እሺ ለምን? የተመሰረተው በማን መሰረት ላይ ስለሆነ? በጴጥሮስ መሰረት ላይ ስለሆነ የቅዱስ ጴጥሮስን ጆሮ አድርገን ትንሣኤውን ሰምተናል። የቅዱስ ጴጥሮስን ዓይን፣ የማርያም መግደላዊትን ዓይን አድርገን የማን ትንሣኤ ተመልክተናል? የክርስቶስን ትምህርታችን ቅብብሎች ስለሆነ ያልተቋረጠ ስለሆነ እዛ ቀጥሎ ከኛ የደረሰ ስለሆነ ይህን ያየው ነው ቅዱስ ጴጥሮስ። ይህን ያየ ስለሆነ ይህን ያየው ሐዋርያው ቅዱስ ጴጥሮስ በረከቱ ይደርብንና የሐዋርያት አለቃ የትንሣኤው ምስክሮች እኛ ነን። ክርስቶስን ማን እንዳስነሳው? እግዚአብሔር እንዳስነሳው። ብዙ ዝርዝር ሀሳብ አለው፣ ግን ከትምህርታችን ጋር ስለሚሻማብን በሌላ ቀን ላይ ብቻ ነግራችኋለሁ። ኢየሱስን እግዚአብሔር አስነሳው ማለት በእግዚአብሔር ስልጣን ተነሳ ማለት ነው። እሺ ልጅ ይችላል። ኢየሱስን እግዚአብሔር አስነሳው ማለት ምን ማለት ነው? ምን ማለት ነው? በእግዚአብሔርነቱ ተነሳ። በምን ተነሳ? በእግዚአብሔርነቱ ተነሳ ማለት በመለኮታዊ ስልጣኑ ተነሳ ማለት ነው። በመለኮታዊ ስልጣኑ ተነሳ ማለት ነው። በሌላ ጊዜ
ይሄንና መሰል ነገሮችን እናያለን። እግዚአብሔር ሁላችን ማስተዋል ያድልን። የትንሣኤ ምስክሮች በርካታ ናቸው። በርካታ ምስክሮች ነበሩ። ትንሣኤውን የመሰከሩ መምህራን ነበሩ፣ አባቶች ነበሩ፣ ነቢያት ነበሩ፣ ሐዋርያት ነበሩ፣ ምእመናን ነበሩ። ዛሬ ከነዛ መካከል አንዷን እንመለከታለን። የትንሣኤ ምስክር የሆነች እሷ ማናት? ንገር። እሷ ማናት? ማርያም መግደላዊት ነው። መግደላዊት በረስቲ ሁላችሁ መጌዶን ከሚባል ቦታ ስለመጣች ነው መግደላዊት የተባለችው። በሀገሩ በመጣችበት የእኛ ሊቃውንተ ቤተክርስቲያን ደግሞ ይህን ሲያመሰጥሩ ማርያም መግደላዊት የተባለች በርካታ ሰዎች በዚህ ስም የሚጠሩ ሴቶች ነበሩና ከነዛ ሴቶች ለመለየት ምን ተባለች? ማርያም መግደላዊት ባለሽቷ ትባላለች። ባለሽቷ ማርያም ተብላ ትጠራለች። በረከቷ ይደርብን። እቺ ማርያም መግደላዊት ሁለት የተለያየ ታሪክ ያላት በሕይወቷ ሁለት ግዙፍ ታሪክ አለ። ሁለት የተለያየ በደንብ አድርጎ ምእመናን የታሪክ በጣም ይጠቅመናል። ሁሉ ይጠቅመናል። በሕይወት ደግሞ ሁለት የተለያየ ታሪክ አላት። ማን ወደ ክርስቶስ ከመምጣቷ በፊት የነበራት ታሪክ እጅግ የሚዘገንን ታሪክ ነበር። በነውር የተሞላ ታሪክ ነበር። በአመፅ የተሞላ ታሪክ ነበር። በኃጢአት የተሞላ ታሪክ ነበር። በበደል የተሞላ ታሪክ ነበር። በከንቱ ነገር የተሞላ ታሪክ ነበር። ምእመናን የዚች ሴት ታሪክ የተለወጠው በክርስቶስ ነው። ለምን? ክርስቶስ እግዚአብሔር ነው። እግዚአብሔር ደግሞ ታሪክን ይለውጣል፣ ታሪክን ይቀይራል። የብዙዎቻችን አስቀያሚ ታሪክ የተለወጠው በእግዚአብሔር ነው። የብዙዎቻችን አስቀያሚ ታሪክ የተለወጠው በክርስቶስ ነው። የብዙዎቻችን በነውር የተሞላው ታሪክ የተለወጠው በእግዚአብሔር ነው። የብዙዎቻችን በርኩሰት የተሞላው ታሪክ የተለወጠው በእግዚአብሔር ነው። ስሙ ለዘላለም የተመሰገነ ይሁን። ማርያም መግደላዊት የምትባለው ሴት የትንሣኤውን ምስክር ከመስከሯ በፊት ለዚህ ታላቅ ክብር ከመብቃቷ ለዚህ ታላቅ ምስጢር ከመብቃቷ በፊት 7 አጋንንት ነበሩባት። የሰማችሁ ነው። 7 መናፍስት ነበሩባት። ስንት መናፍስት? 7 መናፍስት። አይከብድም? ዳንስ ተዋርቶ አስፈፍታ ሲያስብ አንድ ወንድናት ነበር አይደለም 7 አንድ መንፈስ እንኳን መታገል ከባድ ነው። እግዚአብሔር ካልረዳ፣ እግዚአብሔር ካላገዘ፣ እግዚአብሔር ኃይል ካልሆነ፣ እግዚአብሔር ጉልበት ካልሆነ፣ እግዚአብሔር ጋሻ ካልሆነ፣ እግዚአብሔር ብርታትን ካልሰጠ፣ እግዚአብሔር ጥንካሬ ካልሰጠ፣ እግዚአብሔር ጸጋን ካላበዛ አይደለም 7 መናፍስን መታገል፣ አንድ መንፈስን መታገል በራሱ ኃይል ነው። እግዚአብሔር ሁላችንም ብርታትን ይስጥ። 7ቱ መናፍስት 7 የተለያዩ ስራዎችን ያሰሯት ነው። የሚያሰሯት ስልክ አይደለም። እያንዳንዱ መንፈስ የተለያየ 7 አይነት ኃጢአቶችን ያሰሯት ነበር። በደምብ ሰው 7 መናፍስት ነው ይዘርዝር የሚችል በማርያም መግደላዊት የነበሩት 7ቱ አጋንንት ማን ነው የሚባሉ? 7ቱ መናፍስት ማን ነው የሚባሉ? አጠራጠር ያብልን ገራችሁ። አንደኛው መንፈሰ ትዕቢት ነው። በደምብ ሰው ማስታወሻ ቢዝ በጣም ነው። አንደኛው መንፈሰ ምን ያልኳችሁ? መንፈሰ ትዕቢት ከ7 አጋንንት እንዳወጣላት ቅዱስ ማርቆስ ነግሮናል። የማርቆስ ወንጌል ምዕራፍ 16 ቁጥር 9 ላይ ይላል ወጸኒው በእሑድ ሰንበት አስተራያ ለማርያም ቅድመ ለማርያም መግደላዊት እንተ እምኔሃ አውፃ 7 አጋንንት። በሳምንቱ በመጨረሻው ቀን ወይም እሑድ በተነሳ ጊዜ አስቀድሞ ለመግደላዊት ማርያም 7 አጋንንትን ላወጣላት ለመግደላዊት ማርያም ታየ ብሎ 7 አጋንንት የወጣላት ሴት መሆኗን መስክሯል። እና አንደኛው መንፈሰ ትዕቢት ነበረባት። ስለ ክርስቶስ ትንሣኤ ከመመስከሯ በፊት፣ ክርስቶስን ከማወቋ በፊት፣ ስለ ክርስቶስ ወንጌል ከመመስከሯ በፊት የምትሰብከው ትዕቢትን ነበር። ከእርሷ በላይ ሰው የለም፣ ከእርሷ በላይ ቆንጆ የለም፣ ከእርሷ በላይ ሴት የለም፣ ከእርሷ በላይ ትልቅ የለም፣ ከእርሷ በላይ አዋቂ የለም፣ ከእርሷ በላይ የተዋጣለት ማንም ሰው የለም። ለማርያም ነው። ትዕቢት እንዲህ ነው። ትዕቢት በትዕቢት የተነገፈ ሰው፣ በትዕቢት የታመመ ሰው፣ ከእርሱ ውጭ ሰው ያለ ሰው፣ እሱ ብቻ አለቃ፣ እሱ ብቻ ባለሀብት፣ እሱ ብቻ ባለገንዘብ፣ እሱ ብቻ ባለስልጣን፣ እሱ ብቻ አዋቂ፣ እሱ ብቻ ፈላስፋ፣ እሱ ብቻ ጥበበኛ፣ ሌላው ለእርሱ ባዶ ነው። ከእንዲህ አይነት መንፈስ ጋር ይጠብቃል። ይህ ደግሞ መከራን ያመጣል። ማርሳቅ ነግሮናል። ወተአብዮ ይቀድሞ ለተግሳጽ። ትዕቢት መከራን ያመጣል። ትዕቢት መጓረንን ያመጣል።
ትዕቢት መውረድን ያመጣል። ትዕቢት መጎስቆልን ያመጣል። ትዕቢተኛ ሰው ይናቃል፣ ይሰደባል። በእውቀቱ እንኳን የሚመካ ሰው ካለ እርሱን ሰው እውቀቱ ጠፍቶ ድንቁርና ይቀድመዋል። ትዕቢት ያዋርዳል። ሰይጣን የተዋረደው በትዕቢቱ ነው። ዲያብሎስ መልአክ ከመባል ሰይጣን ወደ መባል የወረደው በምን ነው የሚመጣው? በትዕቢቱ። አንድ ሰው እውቀት ኖሮት ትዕቢት ካለው እውቀት ባዶ ነው። ትዕቢት ያለበት እውቀት ከድንቁርና የተለየ ነው። ትዕቢት ያለበት ጥበብ ከድንቁርና የተለየ ነው። ትዕቢት ያለበት ሀብት ከድህነት የተለየ ነው። ትዕቢት የተለየበት ስራ ባዶ ነው። እንዲህ አይነት መንፈስ ነበረበት። ክርስቶስ ከዚህ ነው ነፃ ያደረጋል። ክርስቶስ ከዚህ ነው ቤዛ የሆነ። ክርስቶስ ከዚህ ነው ያዳነ። አባ ሕርያቆስ በቅዳሴ ማርያም ላይ ኢንሰርገው እንከ ትዕቢተ ወትዕዝብተ እንተ ታለብስ ሞተ ወታወርድ ሲኦል ይላል። ምን ማለት መሰላችሁ? ወደ ሲኦል የምታወርድ ሞትን የምታመጣ ወደ ገሃነም የምትጥል ከእግዚአብሔር የምትለይ የአጋንንት ባልደረባ የአጋንንት ልጅ የምታደርግ ትዕቢትን ትዕዝብትን እናስወግዳት። ትዕቢት ሞትን ታመጣለች። ትዕቢት ወደ ሲኦል ታወርዳለችና ይላል። እውነት ነው። የሰው ልጅ ከሚሞትባቸው ተግባራት አንዱ ትዕቢት ነው። የሰው ልጅ ወደ ሲኦል ወደ ገሃነም ከሚወርድባቸው ተግባራት አንዱ ትዕቢት ነው። መንፈሰ ትዕቢት በማን ላይ ነበር? በማን ላይ ነበር? በማርያም መግደላዊት። ይሄ አንደኛው። ሁለተኛው መንፈሰ ጽርፈት ነበረባት። ሁለተኛው ምንድን ያልኳችሁ? የስድብ መንፈስ ነበረባት። የምን መንፈስ? ያገኘችውን የምትሳደብ እንግዲህ ሰዎች ልቆች ነው ያገኙትን የሚሳደብ በቃ አንደበታቸው ሳይሳደብ ከዋለ ከአንደበታቸው ስድብ ካልወጣ ሰላም ይመሻል። የሚከቡ ያገኙት ትልቁንም ትንሹንም ወንዱን ሴቱንም አባት የሚባለውን የሚቀራቸው በስድብ የተካሉ ሰዎች አሉ። ኧረ ከእሷ አንደበት የሚባሉ ኧረ እሷ አንደበት የሚጎታቸው የሚባሉ ሰዎች ግን ቆቻው እግዚአብሔር ከስድብ መንፈስ ብላችን እንጠብቅ። የስድብ መንፈስ ነበረባት። በማቴዎስ ወንጌል ምዕራፍ 5 ቁጥር 22 ላይ ተመልከቱ። ስለ ስድብ መስቀል ሲናገር መጽሐፍ እንዲህ ይላል። ጌታ የተናገረው ለቀደሙት አትግደል እንደተባለ ሰምታችኋል፣ የገደለም ሁሉ ፍርድ ይገባዋል። እኔ ግን እላችኋለሁ ወንድሙን የሚቆጣ ሁሉ ፍርድ ይገባዋል። ጨርቃሚ ወንድሙን ጨርቃሚ የሚለው ሁሉ የሸንጎ ፍርድ ይገባዋል። ደንቆሮ ብሎ የሚሳደበውን ሁሉ የገሃነመ እሳት ፍርድ ይገባዋል። ስድብ ወደ ገሃነም ይጥላል፣ ከፍርድ እንዳናመልጥ ያደርጋል። የሚሳደብ አንደበት የረከሰ ይሆናል። የሚሳደብ አንደበት ከፍርድ የነጻ አይሆንም። ከፍርድ ማምለጥ አይችልም። እግዚአብሔርን ያስቀይማል፣ እግዚአብሔርን ያስቆጣል። እና ሁለተኛው መንፈስ ይሄ ነው። ማርሻቅ እንዲህ ይላል፣ ለሚሳደብ ሰው እግዚአብሔር ደግሞ ተሳዳቢ ይልክበታል። ለሚሳደብ ሰው እግዚአብሔር ደግሞ እንዲህ አይነት መንፈስ ነበረባት በማርያም ነው። ይሄ ስንተኛው ነው ምዕመናን? ይሄ ስንተኛው ነው? ሁለተኛው። የመጀመሪያው መንፈሰ ትዕቢት፣ የትዕቢት መንፈስ። ሁለተኛው የስድብ መንፈስ። ሶስተኛው መንፈሰ ቅናት ይባላል። በማርያም መግደላዊት ላይ ይባላል። መንፈሰ ምን ተናገሩ። ቅናት ደግሞ በሁለት ይከፈላል። መንፈሳዊ ቅናት አለ፣ ሰይጣናዊ ቅናት አለ። በማርያም መግደላዊት ያደረው ግን መንፈሳዊ ቅናት ሳይሆን ሰይጣናዊ ቅናት ነው። መንፈሳዊ ቅናት የሚባለው በእነ ኤልያስ ላይ የነበረው አይነት ቅናት። ኤልያስ ለአምላኩ ይቀና ነበር፣ ለእግዚአብሔር ይቀና ነበር። ለእግዚአብሔር ስለሚቀና ኃያል ከነበሩ ከአካብ ጋር ከኤልዛቤል ጋር ምን ያክል ተጋድሎ እንዳደረገ የሚታወቀው ነገር ያ ምድራዊ ነገር አስገድዶት ምድራዊ ስልጣን ፈልጎ ምድራዊ ዝና ፈልጎ አይደለም። የእግዚአብሔር ስም አስቀንቶ የእግዚአብሔር ምስጋና አስቀንቶ እግዚአብሔርነቱ አምላክነቱ አባትነቱ አስቀናውና ስሙን ባይዛብ ዘንድ ይመሰክር ነበር። ማርያም መግደላዊት ግን የምትመሰክረው የእግዚአብሔር ስም ለእግዚአብሔር ቀንታ የእግዚአብሔር ስም አይደለም የምትመሰክረው የነበረው በሰዎች ሀብት የምትቀና፣ በሰዎች ገንዘብ የምትቀና፣ በሰዎች ነገር የምትቀና፣ በሌላ ከሰዎች ላይ ባይቂጡ ነገር ሁሉ የምትቀና እንዲህ አይነት ሰዎች አሉ። በሰው ነገር የሚቀኑ፣ በሰው ገንዘብ፣ በሰው ስልጣን፣ በሰው እውቀት፣ ሌላም በቅናት የተነሳ ለሰው መርዝ የሚወጠጡት ሰዎች ገጥሞቸው ውሃ መስጠት እንዳይፈልጉ ሰዎች፣ ውሃ ተለምኖ የሚያሰጡ ሰዎች በክፉ ቅናት የተነሳ መርዝ ነው ሰውን ለመግደል የሚነሳው። አይሁድ ክርስቶስን የሰቀሉት ቀንተው አሌልክሙ ጸሐፍት ፈሪሳውያን መደለዋል፣ እናንተ ግብዞች ጸሐፍት ፈሪሳውያን ወዮላችሁ እያለ በግብራቸው ቢዘልፋቸው ቢገሥጻቸው ጸንተው ተመቅኝተው ገድለውታል። እውነት ነው። ዛሬም በክፉ ቅናት የተነሳ በክፉ ቅናት የተገደሉ አሉ፣ የተገፉ አሉ።
የተሰደዱ አሉ፣ የተፈናቀሉ አሉ። በቅናት ያለ በደላቸው የተበደሉ ያለ ስማቸው ስም የተሰጣቸው የተሰቃዩ መከራ የበዛባቸው መከራ የጸናባቸው አሉ። እግዚአብሔር ከቅናት ይጠብቀን። እንዲህ አይነት ቅናት ከሰይጣን የሚመጣ መጥፎ ተግባር ነው። ከእግዚአብሔር ደግሞ የሚለይ በማርያም መግደላዊት የነበረው ሶስተኛው ይሄ ነው። አራተኛው በማርያም መግደላዊት ላይ የነበረው መንፈስ መንፈሰ ትውዝርት ይባላል። ግዕዝ ነው። ወደ አማርኛ ሲመለስ የምንዝር ጌጥ መንፈስ ለአመንዝራዊነት የሚገፋፋ ይህን አባቶች የተረጉም በአለባበስ ይገለጣል ይላል። ለዝሙት ለውድቀት የሚዳርግ ሰዎችን ለማሰናከል ያልተገባ ንግግር ያልተገባ አለባበስ በተለይ በሴቶች ላይ ይንጸባረቅ። በእናንተ ባይሆንም ማለት ነው። በእናንተ ላይ ነው። ኤቲክላት ሰውን ለመጣል ለኃጢአት ከእግዚአብሔር የሚለይ ነገር ነውር የሚያመጣ ነገር መልበስ ተገቢ አይደለም። መጠቀም ተገቢ አይደለም። ክርስቲያን ጽንቁ ሆነ ክርስቲያን ራስ የሚገዛ ሆነ ክርስቲያን ራስ መግዛት የሚችል ጸጋ ሊኖረው ይገባል። ይህን ደግሞ ማግኘት ስለሚችል እግዚአብሔር ከለመነው እግዚአብሔር የሚነሳ ነገር የለምና ትንቢተ ሕዝቅኤል ምዕራፍ 16 ቁጥር 15 ላይ ተነገረ። በውበትሽ ታምነሻል፣ ስለ ዝናሽን አመንዝረሻል፣ ምንዝርናሽንን ከመንገድ አላፊ ጋር ሁሉ አበዛሽ ይላል። እግዚአብሔር ከአመንዝራዊነት ሁላችን ይጠብቀን። በኦሪቱ ላይ በዝሙት የተገኘ ምን ይባል ነበር? ይገደል ነበር። የሰማችሁ ነው። በሙሴ በዝሙት አንድ ሴት ከተገኘ ተወግራ ትገደል ነበር። ዛሬ በዝሙት አንድ ሰው ቢገኝ አንድ ሴት ብትገኝ ምንም ይደረግ? መገደል ንገር መወገር ነው። ድንጋይ የሚጣልበት ድንጋይ የሚጎረጎርበት ምንድን ነው? ንገር በለበት። ድሮ በዘመነ ሙሴ በኦሪት በድንጋይ ተወግራ ትገደል ነበር። ዛሬ ግን ድንጋይ ወረ ግደላት አይልም። ምሳሌ ለቸርሶ ጄሪቆስ ጄማሪ በዝሙት የተገኘ ሰው መግደል ሳይሆን በንስሐ ነው። ስሙ ለዘላለም የተመሰገነ ይሁን። ይሄ አራት። አምስተኛው በማርያም መግደላዊት ላይ የነበረው መንፈስ መንፈሰ ዝሙት ይባላል። መንፈሰ ምን ያልኳችሁ? መንፈሰ ዝሙት በዚህ ታውቆ ነበር። ማርያም መግደላዊት ወደ መቃብር ከመሄዷ የክርስቶስ ትንሣኤ ከመስበኳ በፊት የምትሰብከው ትንቢትን ነበር፣ የምትሰብከው ስድብን ነበር፣ የምትሰብከው ምንዝርና ነበር፣ የምትሰብከው ዝሙትን ነበር። የእግዚአብሔር ማደሪያ ነበረች። እግዚአብሔር የሚከብርባት ወንጌል የተገለጠባት ሳትሆን እነዚህ መናፍስት ሁሉ የተገለጡባት ነበረች። በደንብ ለምን እግዚአብሔር እንዴት እንደሚቀይ እግዚአብሔር ሰውን የሚያክል እንደሚወድ እግዚአብሔር ከእንዴት አይነት የሚያስጠላ ህይወት እያለን እንዳወጣን እግዚአብሔር ሰውን የማይንቅ እኛ ብንሆን አንቺ ትልታ አንቺ ዝሙት አትንኪ ነበር አትንኪ ራሳችን እንደምንመጻደቅ እኮ እግዚአብሔር እንደዛለ ሽቱ ስትቀርበው ቀረባት ስታለቅስ እሷን ተመለከተ። ያ በሰባቱ መናፍስት የረከሰ ሰውነቷን በቸርነቱ ቀደሳት። ክብርና ምስጋና ለስሙ ይሁን። እግዚአብሔር ቸር ነው። እግዚአብሔር ይቀድሳል። በትዕቢት ያሉ በትዕቢት ፈተና ውስጥ ያሉ ሰዎች ቢኖሩ አንድ ቀን ወደ እግዚአብሔር ተስከቻው እግዚአብሔር ከተነሳ ያደርጋል። እግዚአብሔር ከትዕቢት መንፈስ ነፃ ያደርጋል። እግዚአብሔር ከመንፈስ ጽፈት ነፃ ያደርጋል። እግዚአብሔር ከመንፈስ ትውዝፍ ነፃ ያደርጋል። እግዚአብሔር ከመንፈስ ዝሙትም ነፃ ያደርጋል። በዛ ሁሉ የነበሩ ሰዎች ናቸው እንግዲህ የትንሣኤው ምስክሮች። አይገርማችሁም? እንደ እግዚአብሔር ቸር አለ እንዴ ነው? እንደ እግዚአብሔር ቸር ማን አለ? እንደ እግዚአብሔር ደግ ማለት የዚህን ዓለም መሳፍንት ተመልካቾች በጀርባቸው የሚያስቀምጧቸው ሰዎች ስለነሱ የሚናገሩ ስለነሱ መልካም ነገር ስለ ስልጣናቸው ስለ ልማታቸው አይነት ባይኖር እኮ አገር ይፈርስ ነበር። እነሱ የሰሩት ስራ እንዲባል መልካም ነገራቸው እንዲነገርላቸው ከጀርባ የሚያስቀምጧቸው ሰዎች በተቻለ መጠን በዘን ተቀበል ጥሩ ጎን አላቸው የሚባሉት አካላት አሁን ማን በዚህ ህይወት ያለች ማርያም መግደላዊት ከዛ ሁሉ ወጥታ የትንሣኤው ምስክር ትሆናለች ብሎ መንጠብቀን እንደ ሰው ሊያወሰው እንደ ሰው ሊያካሰው ይህን መጠበቅ ይቻላል? ከዛ ሁሉ ወጥታ ሰው ሆና አንተ ደግሞ አንተ ሰው ልትሆን ምትል ሰው የለም። አንተ ያንተ ነገር እኮ ያለቀ ነው። አንተም ሰው ልትሆን አንተ ልትድን አንተ ምን ሰው የለም። በሰው ዘንድ የማይቻለው በማን ይቻላል? ተናገር። በማን ይቻላል? በእግዚአብሔር ይቻላል። ስለዚህ የተለያየ የመንፈስ ፈተና ያለብን ሰዎች ካለ ለሰከንድም ተስፋ ማድረግ ተመልከቱ። ማርያም መግደላዊት ከትዕቢት እንድትወጣት ትዕቢት እኮ ሰይጣንን ሲጥለው ነበር የምናውቅ።
ከውድቀት እንዴት እንደወጣች ከዛ ሁሉ ተራራ የሆነ የኃጢአት ህይወት እንዴት አድርጎ አፈፍ አድርጎ እንዳወጣ እና አምስተኛው መንፈስ ዝሙት ነበር። ዝሙት ደግሞ ወንጀል ነው፣ ህግ ማፍረስ ነው። ምክንያቱም የእግዚአብሔር ዝሙት እንዳልፈጽም ስለሚያስብ ዝሙት ከእግዚአብሔር ማፍረስ ነው። ዝሙት ከእግዚአብሔር ይለያል። ዝሙት የመንፈስ ርኩስ የሰይጣን ማደሪያ ያደርጋል። ዝሙት ከመንፈስ ማደሪያ ይለያል። ዝሙት ከእግዚአብሔር መንግስት ያወጣል። ዝሙት የዘላለም ህይወት ያሳጣል። ለዛ ነው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 16 ቁጥር 18 ላይ ከዝሙት ሽሹ ይላል። ከምን ሽሹ? ዝሙት እንደብዙ ነገር ይለካል። በሴትና በወንድ በህገ ወጥ መልኩ የሚደረገው ይቻላል። ጣዖት ማምለክ እሱም ዝሙት ነው አይደል? ዝሙት ማለት ነው ከአንድ በላይ ሌላ ማለት ነው አይደል? ከአንዱ ከእግዚአብሔር ወጥቶ ሌላ ጣዖት ማምለክ እሱ ዝሙት ይባላል። ዝሙት ይባላል። ከእግዚአብሔር ከአንዱ ከእግዚአብሔር የሚመለክ እግዚአብሔር የሚመሰገን እግዚአብሔር ከዚህ ወጥቶ ሌላ ማምለክ እሱ ዝሙት ነው። ከእንደዚህ አይነት ዝሙት እግዚአብሔር ይጠብቀን። ለማንኛውም በማርያም መግደላዊት በደምብ ስሙ። በማርያም መግደላዊት የነበረው አምስተኛው መንፈስ መንፈሰ ዝሙት ይባላል። እንዲህ አይነት መንፈስ ነበረባት። ንጽሕናዋን እንድትጠብቅ የሚያደርግ አልነበረም። እንድትዘሙት በዝሙት እንድትኖር ዝሙት እንድትሰብክ እንድታበረታታ ለዝሙት እንድትኖር የሚያደርግ ነበረ። አምስተኛው ይሄ። ስድስተኛው በማርያም መግደላዊት ላይ የነበረው መንፈስ መንፈሰ ሐሜት። መንፈሰ ምን ይሆናል? መንፈሰ ምን ተናገሩ። እግዚአብሔር ከሐሜት ይጠብቀን። በሐሜት የተፈተኑ ሰዎች ካሉ ቆም ብለን ማሰብ ያስፈልጋል። ሐሜት ኃጢአት ነው። ሐሜት ወንጀል ነው። ሐሜት የዲያብሎስ ስራ ነው። ሐሜት እግዚአብሔር የሚጠላው ስራ ነው። ሐሜት ከእግዚአብሔር የሚለይ ነው። ሰው ለሐሜት አልተፈጠረም። ሰው ለሐሜት እንድንሰራ አልተፈቀደልንም። የሐሜት አንደበት መዘጋት አለበት። ማሪሳ የሚገርም አባባል ይናገራል። ስለዚህ ሲናገር ሰዎች አንተ ግን ሰዎችን አትማቸው ይላል። ማሪሳ እንደባለ ሰዎች ይሙህ ችግር የለም ባያሙ መልካም ነው። ከወደ እነሱ ይሙህ አንተ ግን ምን አትበል። አንተ ግን ምን አትበል። በማማትና በመታማት ያለው ልዩነት አያችሁ? ምን ማለት በማማትና ምን በማለት በመታማት ልዩነት አለ። መታማት ጸጋ ነው። መታማት ጸጋ ነው። ማማት ደግሞ ጸጋ ነው። መሰደብ ጸጋ ነው። ክርስቶስን ሰቆይ ተነባ ክርስቶስ እኮ ያየነው ሲሳደብ ያላየነው ክርስቶስን ያላየነው ሲሳደብ አላየነው ሲሳደብ አይተነው ሲገፋ አላየነው ሲገፋ ተመልክተነዋል። መከራ ሲቀበል አይተነዋል። መከራ ሲያመጣ ግን በሰዎች ላይ አላየነው። ሲሳደብ አላየነው ሲጸልይላቸው ተመልክተናል። ሲራገጥ አላየነው ሲመረቅ ግን ሲዋረድ ተመልክተናል። እና ይሄን ነው ሰዎች ይሙ አንተ ግን ሰዎችን አትማቸው። ጸጋን እጥፍ የሆነ ጸጋ ታገኛለህ። እጽድር ነው እና ምእመናን በተለይ በዚህ ብዙ ሰው ይፈተናል። ትልቁ ያማል ትንሹ ያማል። ሰው ስለ ሥላሴ እየዘከረ ያማል። ስለ ድንግል ማርያም እየዘከረም ያማል። ዝክር ላይ ተቀምጦ ውዳሴ ማርያም ደግሞ ጸሎት አድርሶ ብዙ ነገር አድርጎ ዛሬ ሐሜት ጀመረ። እንደነገር ማማ እንደዚህ ካለው እንዲህ ከሆነ ህይወት እግዚአብሔር ይጠብቀን። መንፈሰ ሐሜት በማርያም መግደላዊት ላይ ነበር። ይሄ ሰባተኛው በማርያም መንፈስ የነበረው መንፈስ መንፈሰ ሐሰት ይባላል። መንፈሰ ምን? መንፈሰ ምን? በጥቅል ሴት የዲያብሎስ ሰው ሆናለች። የማን ሰው? ምን ማለት ነው? በሉ ሐሰት የማን ስራ ነው? ሐሰት የማን ስራ? ተናገሩ። ሐሰት የማን ስራ ነው? የዲያብሎስ ስራ መስራት ደግሞ የማን መሆን ነው? የዲያብሎስ ጌታ ተናግሯል በዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ አይሁድ በስም እንደምታውቋቸው በትንቢት ይታወቃሉ። በትንቢት በተለይ እንደው የአብርሃም ልጆች ናቸው ይታወቃል። ግን የሚታወቁት የአብርሃም ስራ በመስራት ሳይሆን ምን አለ በማለት ነው። አብርሃም አባት አለ። አንተኛ እኮ ተራሶት መሰል እኛ እኮ ከዓለም የተለየን ህዝቦች ከዓለም ምርጦቹ አንደኛ ምርጦች ደረጀ አንደኛ ምርጦች እኛ ነበር። የሰማችሁ ነው። አንደኛ ምርጦች እኛ፣ አንደኛ እኛ፣ አንደኛ ብቻ። አሁንም እንደዛው እንደዛ ምክንያት ባሉኛ የአብርሃም ልጆች አባታችን የታወቀው የልጆች አባት የሆነው ሥላሴን የተቀበለው እንግዳ በመቀበል የሚታወቀው የደጉ ሰው የጻድቁ ሰው የንጹሑ ሰው የስንቶች ነን። አምላካችን ደግሞ እግዚአብሔር ይሄን የሚሉት ግን ስራ ሳይሰሩ የሚገርመው ደግሞ ይሄ አንዳንድ ሰዎች አሉ የምንመካ ግን የሚያስመካ ስራ የሌለ እኛ እኮ ክርስቲያኖች እያልን የክርስቲያን ስራ የሌለ
እኛ እኮ የቄስ ዘሮች ነን እያልን የማንጸልይ፣ እኛ እኮ የካህናት ዘር ነን እያልን የማንጸልይ፣ እኛ እኮ የካህናቱ ወገኖች ነን እያልን የማንቆርብ እዚህ በልጥ መጓረግ አለ። አንድ ሰው የካህን ከሆነ እንደ ካህን ማገልገል አለ። ካህኑ የሚታወቀው የካህኑ መገለጫ ማገልገል፣ ስጋውን ደሙ መቀበል፣ ማቀበል፣ መጸለይ፣ መስገድ፣ እንስል ሳይጸልዩ የካህን ልጅ ነው፣ ሳይቆርቡ የካህን ልጅ ነው። ይህ ብቻው ይጠቅማል አይደለም? ጌታም ግን አለ እናንተ የአብርሃም ልጆች ብትሆኑ የማን ስራ በሰራችሁ ነበር አለ። ተናገሩ። የማን ስራ በሰራችሁ ነበር? የአብርሃምን ስራ በሰራችሁ ነበር። ስለዚህ እናንተ የአብርሃም ልጅ አይደላችሁ፣ እናንተ ከዲያብሎስ ናችሁ። ከዲያብሎስ እንዳልሆነ እግዚአብሔር ይጠብቃል። እርሱ በመጀመሪያ ነፍሰ ገዳይ ነበረ፣ እውነት በእርሱ ስለሌለ በእውነትም አይቆምም። ሐሰትን ከራሱ ይናገራል፣ ሐሰተኛ የሐሰት አባት ነውና። አንተ ያጀኛችሁ የመጀመሪያው ነፍሰ ገዳይ ነው ሲልገው የመጀመሪያው ነፍሰ ገዳይ ማን ይመስላችኋል? ወንዶች የመጀመሪያው በዓለም ታሪክ የታሪክ ተማሪያ ትኖራላችሁ፣ ታሪክ የምታነቡ በታሪክ የምትመራመሩ ለመጀመሪያ ጊዜ በታሪክ ነፍሰ ገዳይ ማን ይመስላችኋል? ነገር እናንተ ሌላ ሳዘብቀን የለም። እሺ ሴቶች የመጀመሪያው ነፍሰ ገዳይ ማን? አይ የሚገርም የመጀመሪያው ነፍሰ ገዳይ ዲያብሎስ ነው። እሺ ሞትም ነስቆ ወደ ተግባሩ በርስ ተገለጸ። ቃየል ሞተ፣ ተግባሩ ሞትን የሞትን ሀሳብ ያመጣልኝ የመጀመሪያው አዳም የገደለው ማን ነው? አዳም እኮ የሞተ ያቺ ንግስት ትላለች። ሞት የተፈረደ በአዳም ነው። በአዳም የተፈረደ ሞት ተግባር ላይ ይሆን ማን ላይ ነው? አቤል ላይ ነው። ግን የመጀመሪያው ነፍሰ ገዳይ የዚህ ሁሉ መሰረቱ የዚህ ሁሉ መነሻው ማን ነው? ለዛ ነው ጌታ የመጀመሪያው ነፍሰ ገዳይ ነበረ። በማቴዎስ በዮሐንስ ምዕራፍ 8 ላይ ያለ የመጀመሪያው ነፍሰ ገዳይ ዲያብሎስ ነው። የመጀመሪያው ውሸታም ዲያብሎስ ነው። የሐሰት ደራሲዋ ዲያብሎስ ነው። የሐሰት መገኛዋ ዲያብሎስ ነው። ዛሬ ሐሰትን የሚናገሩ ሰዎች ከዲያብሎስ ወገኖች ናቸው። ሰውን የሚገድሉ ሰዎች ከዲያብሎስ ወገን ናቸው። ሰውን የሚያስታርቁ ደግሞ ከክርስቶስ ነው። እንዲህ አይነት 7 መናፍስት በማን ላይ ነበሩ? በማን ላይ ነበሩ? ተመልከቷት እንግዲህ ምዕመናን፣ ወንድሞች፣ እህቶች፣ አባቶች እና ተመልከቱ። በእነዚህ በ7 መናፍስት ተይዛ ተጨንቃ ተደባ ተቸግራ መከራዋ ስታ የነበረች ሴት እንዲህ አይነት በነውር የተሞላ እንዲህ አይነት ከእግዚአብሔር የሚለይ ታሪክ የነበራት ሴት ከዛ ሁሉ ማን ነፃ አደረጋት? ተናገሩ። ማን ነፃ አደረጋት? ክርስቶስ ከዚህ ሁሉ ነፃ አደረጋት። ክብርና ምስጋና ለስሙ ይሁን። ልልባት እግዚአብሔር እንዲህ ይችልበታል። ከትዕቢት መንፈስ ያድናል፣ ከጽንፈት መንፈስ ያድናል፣ ከትውዝት መንፈስ ያድናል፣ ከዝሙት መንፈስ ያድናል፣ ከሐሰት መንፈስ ያድናል፣ ከአቤት መንፈስ ያድናል፣ ከቅናት መንፈስ ማን ያድናል? ማን ያድናል? ስሙ ለዘላለም የተመሰገነ ይሁን። ይህች ሴት ወደ ክርስቶስ መጣች፣ ክርስቶስ ቀደሳት። ክርስቶስ እንዲያዩ ምክንያቱም መመለሳችን እንጂ የኃጢአታችን ዝርዝር አይደለም። አንቺ እንዲያርግል ቢያንስ እንኳን ምን አለ አንድ ኃጢአት ይሰል ይህ ሁሉ ሰርተሽ አታፍሪ ማለት ክርስቶስ የሚያሸማቅ አምላክ አለ። የሚያሸማቁ ሰዎች ቢሆን እንዴ ቢያንስ እንኳን አንድ ታሪክ ምን አለ ይህ ሁሉ ትዕቢትም፣ ስድብም፣ ቅናትም፣ ተንኮል፣ ሐሰት ይህ ሁሉ አረቤ ዘሩ ነበር። ክርስቶስ መመለሷል። እግዚአብሔር የሰው ነፍስ ገድተዋል። ስለዚህ እኛም ለሰዎች የምናዝን በእንደዚህ አይነት ሁኔታ ያሉት እንኳን ቢኖሩን ምናልባት ከነሱ ጋር የተሻለ ማንነት ካለን ለሰዎች የሚያዝን ልብ ሊኖረን ይገባል። ተስፋ የሚያስቆርጥ የሚያሳድድ የሚያስጨንቅ አይደለም። ተስፋ እንዲኖራቸው የሚያበረታታ ማንነት ሊኖረን ይገባል። ይህች ማርያም መግደላዊት ወደ ክርስቶስ መጣ ከዳነች በኋላ ከዚህ ሁሉ መናፍስት ነፃ ከሆነች በኋላ ክርስቶስ ሞቶ ከተነሳ በኋላ በመጀመሪያ ትንሣኤውን ያየች እርሷ ናት። በመስቀሉ ስር ከነበሩ ሴቶች መካከልም አንዷ እርሷ ናት እና ከዚህ ሁሉ የጨለማ ህይወት በደንብ አስቡና ከዚህ ሁሉ የጨለማ ህይወት ነፃ ስላደረጋት ወደ መቃብር በጨለማ ሳይገድባት በጨለማ ወደ ማን መቃብር ነበር የመጣው? ተናገር። ወደ ማን መቃብር? ለምን መሰላችሁ? ከመቃብር ያወጣት እርሱ ነው አይደል? ከትዕቢት መቃብር ያወጣት እርሱ ነው። ከዝሙት መቃብር ያወጣት እርሱ ነው። ከሐሰት መቃብር ያወጣት እርሱ ነው። ከኃጢአት መቃብር ያወጣት እርሱ ነው እና ጨለማው ሳይገድባት ብርሃን የሆነላት ክርስቶስ በመፈለግ ክርስቶስን በመሻት በጨለማው ሳትፈራ እያዘነች እያለቀሰች ክርስቶስን እያሰበች እግዚአብሔር የሚያስብ ሰው ጨለማ አይገድም።
ክርስቶስን የሚያስብ ሰው ጨለማ ከአገልግሎቱ ወደ ኋላ አያደርግም። ጨለማ አይወስድ አይገድም። በአገልግሎቱ፣ በምጽዋቱ፣ በቁርባኑ፣ በጸሎቱ፣ በስግደቱ፣ በመንፈሳዊ ሕይወት ሁሉ ጨለማና ጨለማን የሚመስሉ መከራዎች ሁሉ ከእግዚአብሔር ይልቅ አይችልም። ማን ስለሚያስብ? ክርስቶስ ስለሚያስብ። ስለዚህ ብርሃናችን ክርስቶስን ማሰብ ያስፈልጋል። ዛሬ በብርሃን ብንኖርም ቀድሞ የነበረው ጨለማ ሕይወታችን የጠፋው በክርስቶስ ከዛ በፍዳ በአዳም ኃጢአት ምክንያት ከመሞት ወደ ገሃነም ከመውረድ በጨለማ ከመኖር ወደ ጨለማ ከመጣ ጨለማን ከመምሰል ጨለማን ከመልበስ ነፃ ያደረገን ማንም ይመናል ክርስቶስ እግዚአብሔር። እዛ ወደ መቃብር ሄደችና ትንሣኤውን ናፍቃለች። ክርስቶስን ማየት ፈልጋለች። ስትሄድ መቃብር ምን ነበር ያገኘችው? ባዶ ድንጋዩ ተፈለጠ። ከዛ ወደ ማን ሄደች? ወደ ስምዖን ጴጥሮስ እየሮጠች ሄደች። ወረጡት ወበጻት አበ ስምዖን ጴጥሮስ ወአበዝኩ ካለረድ ያፈቅሮ ጊዜ ኢየሱስ ጌታ ወደሚወደው ደቀ መዝሙር የተባለ ማን ነው? ዮሐንስ። በረከቱ ይደረብን። ወደ ዮሐንስና ወደ ስምዖን ጴጥሮስ እየሮጠች ሄዳ ጌታዬን ወስደውታል፣ ከመቃብሩ የለም፣ መቃብሩ ባዶ ነው፣ ወዴት እንደወሰዱት አላውቅም ብላ ነገረቻቸው። ጴጥሮስና ዮሐንስ ወዲያው እየሮጡ ይሄዱና መቃብሩን አዩ። ባዶ አገኙ። ሰበኑን መግነዙን አሉ። ክርስቶስ አለመኖሩን ተመለከቱ። ወዲያው ተመልሰው ወደ ቤታቸው ሄዱ። ማንና ማን? ጴጥሮስና ዮሐንስ። ማርያም መግደላዊት ግን ከመቃብሩ አጠገብ ቆማ ታለቅሳለች። ጌታዋን ፈልጋ። ለምን? ከልቅሶ ያወጣት እርሱ ነዋ። ከምን እንዳወጣት ውለታዋን የማትረሳ። ብዙዎቻችን ውለታ ረጆች ነው። ዛሬ በእውነት የክርስቶስን ውለታ ያረሳን ነው። መከራ መስቀሉ የሚያስስንቱ ነው። ሐሞት መጠጣቱ፣ ለእኛ ብሎ መድከሙ፣ ለእኛ ብሎ መታመኑ፣ ለእኛ ብሎ መከራ መቀበሉ፣ ለእኛ ብሎ መሰቀሉ፣ ለእኛ ብሎ መራቆቱ፣ ለእኛ ብሎ ወደ መቃብር መውረዱ፣ ለእኛ ብሎ መሞቱ፣ ለእኛ ብሎ ያን ሁሉ ግፍ መሸከሙ የሚያስስን ክርስቶስን የሚያስብ ክርስቲያን ፍጹም ክርስቲያን ቆርባን ጽልም ኃጢአት እያሰብ ያለቅሳል። ስለ ፍቅሩ ያለቅሳል። ዕለተ ዓርብን እያሰበ ሲያዝን ይኖራል። ማርያም መግደላዊት መቃብሩ አጠገብ ቆማ ስታለቅስ ማን ያገኘች? ቅዱሳን መላእክት። እሰይ አስቧት። እቺ ሴት እኮ በመጀመሪያ የምታገኝ ነበር በዝሙት ያሉትን ሰዎች የምትሉ የነበር ኃጢአትን ከተላመዱ ሰዎች ኃጢአትን ከሚሰሩ ሰዎች ጋር ነበር። እንዲያው ምስጋናን ከሚያውቁ ሰዎች ንጽሕና ከሌላቸው ሰዎች ጋር ነበር የምትኖረው። አሁን ግን ከማን ጋር መኖር ጀመረች? ከማን ጋር ማመስገን ጀመረች? ከመላእክት ጋር። ማን ጀመረች? መላእክትን። ቀድሞ የምታይ ነበር በዝሙት የተጨማለቁ ሰዎች ነበር። ቀድሞ የምትመለከት በኃጢአት የተዘፈቁ በኃጢአት የረከሱ ሰዎች ነበር። አሁን ግን ኃጢአት የሌለባቸው በምስጋና የሚወዱ ቅዱሳን መላእክት ማየት ይቻላል። እና ይምልክ ታቀረ ይምልክ ህይወት አይደለም። ከዛ አስከፊ ከነበረ ህይወት አውጥቶ እግዚአብሔር ታሪክን ይቀይራል። እግዚአብሔር ሁሉ ነገር ይቀይራል። እግዚአብሔር የሚሰራው ነገር የለም። እግዚአብሔር ንጹህ ኃጢአተኛውን ንጹህ ያደርጋል። የረከሰውን ንጹህ ያደርጋል። እግዚአብሔር ኃጥኡን እውነተኛ ጻድቅ ያደርጋል። አይደለም የተባለው ያደርጋል። አይጸድቅም የተባለው ያጸድቃል። አይነሳም የተባለው ማን ያነሳል? እግዚአብሔር መላእክት ነች። ለምን ታዝኛለች? ጌታ ይወደው የትኛው ሰፈር ቀጥላ ደግሞ የተተናገረች ባል ማን ነች? ጸጋው እየበዛ መጣ። ማን ተመለከተ? ክርስቶስ ነው። ክርስቶስ አስቡት። እቺ ሴት በዝሙት የሚኖር ሰው ነበር የምታውቅ። በዝሙት ከሚኖር ሰው ጋር ነበር የምትኖር። የምታውቃቸው የምትመለከታቸው ሰዎች ሁሉ የእርሷን ግብ የሚሰሩ ሰዎች ነበር የምትመለከተው። አሁን ግን ከመታደስ በኋላ፣ አሁን ግን ከመንጻት በኋላ፣ አሁን ግን ከመቀደስ በኋላ፣ አሁን ግን ከመባረክ በኋላ፣ አሁን ግን ከመመለስ በኋላ ያን ስራዋን መጥፎ ስራዋን እርግፍ አድርጋ ከጣለች በኋላ መላእክትን የምትመለከት ሆነች። ክርስቶስን የምትመለከት ሆነች። ክርስቶስ ማለት ባንተ ፈልያ ነው ይችላል አይደል? እየታይ ነው የገነት ጠባቂ የአትክልት ጠባቂ መስሏት ነበር። በኋላ ማንነቱን ገለጠላት። ማርያም አላት። ዘወር ብላ ረቡኒ በዕብራይስጥ ረቡኒ ማለት ነው። ምን ማለት ነው? መምህር። እግዚአብሔር ማርያም ያገኘችውን በረከት እንድናገኝ፣ ማርያም ምድለት ያገኘችውን በረከት እንድናገኝ እግዚአብሔር ሁላችን ልቡናችን ንጹህ ያድርግልን። ለዛ ያብቃል። ይሄ ሁሉ ነገር ለዚህ ሁሉ ያብቃት። መመለስ የመመለስ አቅሙ ተመልከቱ። የመመለስ ጥቅሙን ተመልከቱ። የመመለስ ትርጉሙን ተመልከቱ። ማርያም ጨለማ ሳይገድባት ወዴት ነበር የመጣች? የንገረክና ትምህርት ይደርሳል። ማርያም እንደ ዳዊት
ወደ መቃብር ማርያም ወደ ደብር ጨለማ እያለ ጨለማ ሳያስፈራ ጨለማውን ተሻግራ ጨለማውን ተረማምዳ ወዴት ነበር የመጣችው? ወዴት ነበር የመጣችው? አንድ ተናገሩ ሁላችሁ፣ ሁላችሁም ተናገሩ። ወዴት ነበር የመጣችው? ወደ መቃብር አይደል? ወደ ምን? ለምን መስላችሁ? ያቺ መቃብር የቤተ ክርስቲያን ምሳሌ ነው። ይህን ገርቱና ተምትደርስ ያቺ መቃብር የማን ምሳሌ ናት? ወደ ቤተ ክርስቲያን ለመምጣት የሚያስብ ሰው ጨለማ አይገድም። እውነተኛ ክርስቲያን ወደ ቤተ ክርስቲያን ለመምጣት ጨለማ አይገድም። እውነተኛ ክርስቲያን ለማስቀደስ ጨለማ አይገድም። እውነተኛ ክርስቲያን ወደ ቤተ ክርስቲያን መጥቶ ከእግዚአብሔር ጋር ለመነጋገር ጨለማ የዓለማዊ ነገር ዓለማዊ ምኞት አይገድም። ይገርማችኋል። አባዬ ወደ ያስቀደስ ተናገረው። ያቺ መቃብር የክርስቶስ ሥጋ ያደረባት ክርስቶስ 3 መዓልትና 3 ሌሊት ያደረባት ያቺ የተቀደሰች መቃብር ያቺ የተከበረች መቃብር ያቺ በበረከት የተመላች መቃብር የቤተ ክርስቲያን ምሳሌ ነው። ለምን ብትሉኝ በዛች መቃብር ላይ ማን ተገኝተዋል? ማን ተገኝተዋል? ክርስቶስ፣ ሌላ ቅዱሳን መላእክት፣ ሌላ ዮሴፍ ኒቆዲሞስ አልተገኙም? ተገኝተዋል። ዮሴፍ ኒቆዲሞስ፣ ሌላ ማርያም ለለው። ይሄ ምን ያሳያል ካላችሁኝ ያቺ ጎልጎታ ያቺ መካነ መቃብር ያቺ የጌታ መቃብር የቤተ ክርስቲያን ምሳሌ ነበረች። በዛች የቤተ ክርስቲያን ምሳሌ በሆነችው በክርስቶስ መቃብር ማን ተገኝተዋል? ጌታ ተገኝተዋል። መላእክት ተገኝተዋል። አባታት ተገኝተዋል። ምዕመናን ተገኝተዋል። ዲያቆናት ተገኝተዋል። ካህናት ተገኝተዋል። የሰማችሁ ነው። ለምን ዮሴፍና ኒቆዲሞስ ከዛ የተገኙት ካህናት ወክለው እና ዮሴፍና እነ ሚካኤል ገብርኤል ከዛ የተገኙት ዲያቆናት ወክለው ጴጥሮስ ዮሐንስ ከዛ የተገኙት ጳጳሳቱን ፓትርያርኮችን ወክለው ዮሐንስና ጴጥሮስ ከዛ የተገኙት ሊቃነ ጳጳሳቱን ወክለው ማርያም መግደላዊት ከዛ የተገኘችው ዲያቆናዊት ሴትን ወክላ ሌሎች ሴቶች ከዛ የተገኙት ምዕመናን ወክለው እና ያቺ ጎልጎታ ያቺ የክርስቶስ ሥጋ ያደረባት የቤተ ክርስቲያናት ምሳሌ ነው። ዛሬም መላእክት የሚገኙባት እግዚአብሔር የሚገኝባት መንፈስ ቅዱስ የሚገኝባት ጻድቃን የሚገኙባት መላእክት የሚገኙባት ሰማዕታት የሚገኙባት ድንግል ማርያም የምትገኝባት የክርስቶስ መከራ መስቀሉ የሚነገርባት በረከት የሚመነጭባት ቤተክርስቲያን ናት። እግዚአብሔር ቤተክርስቲያን ይጠብቅልን። የትንሣኤው ምስክሮች ስንሆን እንዲህ እንሆናለን። እንደ ማርያም መግደላዊት ጨለማ የሚያስፈራ እንሆናለን። ጨለማን የሚመስል የዚህ ዓለም መከራ ሁሉ አስፈርቶ ከአገልግሎት የሚለየን ከእግዚአብሔር የሚለየን ደካሞች ነው ብቻ እና እግዚአብሔር ሁላችንም መንፈሳዊ ብርታት ሰጥቶ በመንፈሳዊ ኃይል አበርክቶ የቀና ስነ ምግባር የጸና ኃይል ባንኖር አባቶቻችን የወረሷትን የዘላለም ክብር እንድንወርስ እግዚአብሔር ሁላችንም ይፍቀድልን። የትንሣኤው ምስክሮች እንድንሆን እግዚአብሔር ይርዳል። የትንሣኤው ምስክሮች ስለነበረ ጊዜ አባቶቻችን አምላክ እግዚአብሔር የተመሰገነ ይሁን። የእግዚአብሔር ቸርነት የድንግል ማርያም መለየት አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። በዚህ ቆይ